የእግዚአብሔር አገልጋይ ብፁዕ ጊዮርጊስ ነገር ጀመረ። ከብሉይና ከአዲስ መጻሕፍትም የታወቁትን ይተረጉምላት ጀመረ። አብ፣ ወልድ፣ መንፈስ ቅዱስ እንዴት እንደሆኑ አስተማራት። ንግሥት ሆይ ስሚኝ፣ እግዚአብሔር ሰማይን፣ ምድርን፣ ጨረቃን፣ ፀሐይን፣ ከዋክብትን ፍጥረትንም ሁሉ ከፈጠረ በኋላ ገናና ክብሩ ይገለጥ ዘንድ ከምድር ጭቃ ነስቶ ሰውን ፈጠረ። ሰው ሁሉን የፈጠረ የእግዚአብሔር የእጅ ሥራ ሆነ። ይህ ስለ እርሱ ሰማይን፣ ምድርን፣ ፀሐይን፣ ጨረቃን፣ ልዩ ልዩ ዓይነት ያላቸውን የፍጥረት ወገኖች የፈጠረ ነው። ንግሥት ሆይ ስለ እርሱ ምን ትያለሽ? አላት። እግዚአብሔር ሰውን ከጭቃ ብቻ ከፈጠረውማ እነዚህ አጥንት፣ ጅማት፣ ቁርበት፣ ዓይን፣ ምላስ፣ ጆሮ፣ ጉሮሮ፣ አፍንጫ ከወዴት ተገኙ? እግዚአብሔር እነዚሁን ሁሉ ከዚህ ጭቃ ብቻ ፈጠራቸውን? አለችው። ቅዱስ ጊዮርጊስም መልሶ አዎን፣ የፈጠረው እንዲሁ ነው። ጥበብና ማስተዋልን እግዚአብሔርን ማወቅንም ሰጥቶ በተድላ ገነት አኖረው። ቃሉንም ይጠብቅ ዘንድ ትእዛዙን ሰጠው። ሰው ግን የእግዚአብሔርን ትእዛዝ አፈረሰ፣ የጠላቱንም የሰይጣንን ልቦና ደስ አሰኘ። በኃጢአቱም ሞተ፣ ለዘላለም ወደ ሲኦል ጉድጓድ ወረደ። እግዚአብሔርም የፈጠረውን ፍጥረት በጠላቱ ወጥመድ ተይዞ ባየው ጊዜ በቸርነቱ ብዛት ቸል አላለውም። የሚወደውን ልጁን ወደ ዓለም ላከ እንጂ። ያለ ዘርአ ብእሲ አምላክን ከወለደች ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ሰው ሆነ። ሰው እንደመሆኑ ወለደችው። እርሱ ፈጽሞ አምላክ ነው። ከኃጢአት ብቻ በቀር የሰውነትን ሥራ ሠራ። በእርሱ ፈቃድ በአብ በመንፈስ ቅዱስ ፈቃድ በመስቀል ተሰቀለ። ስለኛ በሥጋ ሞተ፣ ተቀበረ፣ ተነሳ። ከጠላቶቻችንም እጅ አዳነን። ሰውንም ዳግመኛ ወደ ተድላ ገነት መለሰው። ሰውንም ዳግመኛ ወደ ተድላ ገነት አገባው። ተበትነው የነበሩትንም ሰበሰበ አላት። ንግሥቲቱም መልሳ ጌታዬ ጊዮርጊስ ሆይ በቁርጥ ሕሊና እሰማሃለሁ። ክርስቶስ ከሰማይ ለምን ወረደ? እስኪ ንገረኝ አለችው። ሰውን የሚጠላ ሰይጣን ሰዎች ፈጣሪያቸውን እንዲወዱ ባወቀ ጊዜ በምድር መኳንንትና ነገሥታት ልብ አደረ። ከወርቅ፣ ከብር፣ ከእንጨት፣ ከድንጋይ ጣዖትን በአጋንንት ስም ሠሩ። ትንፋሽ የሌላቸው የአጋንንትም ማደሪያዎች ናቸው። ከሁሉ በላይ የሆነውን ፈጣሪያቸውን ትተው ለእርሱ ሰገዱ። ስለዚህ ነገር ክርስቶስ ከሰማይ ወረደ አላት። ንግሥቲቱም አማልክቶቻችን አጋንንት ናቸውን? አለችው። አዎን፣ የማይንቀሳቀሱ ምስሎች እንደሆኑ አታውቂምን? አላት። ንግሥቲቱም ጌታዬ ጊዮርጊስ ወይ ንጉሡ እኮ ከአጵሎን በቀር ሌላ አምላክ አያውቅም። አሁንም የእግዚአብሔር ልጅ ወደ ዓለም እንዴት መጣ? በምንስ መልክ ነው? አስተምረኝ አለችው። ንግሥት እለእስክንድርያ ስሚ፣ ነቢዩ የእስራኤል ጠባቂ ሆይ ስማ፣ ኃይልህን አንሳ፣ ና አዲነን። ዮሴፍ በጎችን እንዲጠብቅ የሚጠብቃቸው በኪሩቤል ላይ አድሮ ሰፍሮ የሚኖር ጌታ ተገለጠ ያለውን ስሚ። ዳግመኛም እግዚአብሔር በግልጥ ይመጣል ብሏል። በሌላ ቦታም በመስክ ላይ እንደሚወርድ ጠል ይወርዳል ይላል። ሙሴም በእርሻ ላይ እንደሚወርድ ዝናብ በጸምር ላይ እንደሚወርድ ጠል ብሎ ትንቢት ተናግሯል። ጸምር የተባለች ጌታችን ኢየሱስ ክርስቶስን የወለደችው ድንግል ማርያም ናት። ዕንባቆምም አቤቱ ድምፅህን ሰምቼ ፈራሁ፣ ሥራህን አይቼ አደነቅሁ አላት። ዕንባቆም ምን ሰምቶ ፈራ? ምንስ አይቶ አደነቀ? አለችው። የእግዚአብሔር አገልጋይ ብፁዕ ጊዮርጊስም ስሚ፣ ክርስቶስ አምላክ እንዲመጣ ሰምቶ ፈራ። ዳግመኛም በሰው መካከል እንዲኖር የሰውነትንም ሥራ እንዲሠራ ተገልጦለት አደነቀ አላት። ንግሥቲቱም ሥራውን ሁሉ በእውነት ነገርከኝ፣ በሚገባም አስተማርከኝ። ፍጹም ብርሃን ሆይ በአምላክህ አምኛለሁ። ጌታዬ ሆይ የነገርከኝ ሁሉ መልካም ነው፣ ትምህርትም ተስማምቶኛል። ነገር ግን ጌታዬ ሃይማኖትህ ፍጹም ነውና ስለ እኔ እግዚአብሔር እንዲማልደኝ እማልድሃለሁ። እኔ ሕግን ባለማወቄ በጨለማ ውስጥ ነኝ። በጣዖት መሳሳት፣ የአጋንንት ማስፈራራት ከእኔ ይርቅ ዘንድ ጸልይልኝ። እኛ ሴቶች በጎ ሥራ ለመሥራት ደካሞች ነንና። ይህንን ብላ አለቀሰች። የእግዚአብሔር አገልጋይ ቅዱስ ጊዮርጊስም አንቺ ሴት ጽኑ ሃይማኖትሽን አይቻለሁና እኔ በአንቺ እምነት ደስ ብሎኛል። እኔ እንባሽን ጸጥ አደርገዋለሁ ብሎ በልብሱ ዓይኖቿን ጠረገ። በተሰቀለው በእግዚአብሔር በጌታዬ በኢየሱስ ክርስቶስ አንድ በሚሆኑ በስሉስ ቅዱስ እመኚ፣ ምንም ክፉ ነገር አያገኝሽም አላት። ሰማዩን ምድሩን ፈጥሮ በሚገዛ ሁሉን የፈጠረ አምላክ የማይለወጥ ንጉሥ እንደሆነ እኔ በእርሱ አምናለሁ። ነገር ግን እኔ ንጉሡን እፈራዋለሁ፣ ክፉ ነውና፣ በፊቱም ፍርሃት የሌለበት የሰው ሥጋ የሚበላ ነጣቂ አውሬ ነው። በምድር ላይ ከሚኖሩ ሁሉ በእውነት ከሃዲ ነው። ከእርሱ ጋር አንድ ለሆንኩ ለእኔ ወዮልኝ። ጌታዬ አንተ ግን ይህንን ምስጢር ደብቅ። እኔ በጌታዬ በኢየሱስ ክርስቶስ ፈቃድ ወደ መንግሥተ ሰማያት መግባትን እንዲቀድምህ በእግዚአብሔር እታመናለሁ። አሁን ግን ደክሞኛልና ተወኝ፣ ጥቂት ልተኛ። ጌታዬ የእግዚአብሔር አገልጋይ ቅዱስ ጊዮርጊስ እኔ በአንተ ክብር እንዳገኘሁ እግዚአብሔር ያውቃል አለችው። ቅዱስ ጊዮርጊስ ግን እንድትተኛ ትቷት ፀሐይ እስኪወጣ ድረስ እየሰገደ ሲጸልይ አደረ።
በነጋም ጊዜ ንጉሡ ለጣዖት ይሰግድ ዘንድ ንግሥቲቱ ካለችበት ቅዱስ ጊዮርጊስን እንዲያመጡት አዘዘ። ወደ እርሱም ለጣዖት ትሰግድ ዘንድ ፈጥነህ ወደ እኔ ና፣ ነገሥታቱ ሁሉ ብዙ ገንዘብ ይሰጡሃል፣ በራስህም ዘውድ ይደፉብሃል፣ ልብህንም ደስ እናሰኝሃለን። ወዳጄ ሆይ ወደ ምሳ ከመሄዳችን በፊት ሰዎች ሁሉ ያዩ ዘንድ ፈጥነህ ና ብሎ ላከ። ኃያሉ ቅዱስ ጊዮርጊስም ወደ ንጉሡ ፊት በደረሰ ጊዜ ይህ በአንድ ሰው ፊት ብቻ ሊሆን አይገባም፣ ነገሩም ይቀላል፣ በነገሥታቱና በብዙ ሕዝብ ፊት ሊደረግ ይገባል። አንተ ከወዳጆችህ ከነገሥታቱ ጋር ከዚህ ተቀመጥ፣ እኔ ከካህናቱ ጋር ወደ አማልክት ቤት እሄድና ለአጵሎን ሰግጄ እመለሳለሁ አለው። ንጉሡም ከቅዱስ ጊዮርጊስ ይህንን ነገር በሰማ ጊዜ አዋጅ ነጋሪ እየዞረ ሕዝቡ ሁሉ የክርስቲያን መመኪያ ገሊላዊ ጊዮርጊስ ለአጵሎን ሊሰግድ ነውና ኑ እዩ እያለ አዋጅ እንዲነግር አዘዘ። ያን ጊዜም የሀገሩ ሰዎች ሴቶችም ወንዶችም ተሰበሰቡ። የታላቁ መብራት የቅዱስ ጊዮርጊስንም ነገር እያነሱ ይህ ነገር ከዚህ ጻድቅ ሰው ሊደረግ እንደምን ይቻላል እያሉ ያደንቁ ነበር። ቅዱስ ጊዮርጊስ የልጇን ዓይን ያበራላት። ያች ድሃ ሴትም አዋጁ ሲነገር በሰማች ጊዜ ልብሷን ቀዳ ራሷን ላይታ በለቅሶና በመራራ ሐዘን ዓይኖቿን አንጋጣ ልጇን በትከሻዋ ተሸክማ በሕዝቡ መካከል ሄደችና ጌታዬ፣ የኃያሉ ንጉሥ የክርስቶስ አገልጋይ፣ ሙታንን ያነሳህ፣ ዕውሮችን ያበራህ፣ አንካሶችን እንዲሮጡ ያደረግህ፣ ደንቆሮችን እንዲሰሙ፣ ዲዳዎችን እንዲናገሩ ያደረግህ፣ ለምጻሞችን ያነጻሃቸው፣ አጋንንትን ያወጣህ፣ በዚች አገር ብዙ ተአምራትን ያደረግህ፣ አፈር ትቢያ ሆነው የነበሩትን አዕጽምት ሕያዋን ያደረግህ፣ የቤቱን ምሰሶ አለምልመህ ፍሬ እንዲሰጥ ያደረግከው፣ ማዕዴንም ከመልካሙ ነገር ሁሉ የሞላኸው ኃያሉ ጊዮርጊስ ሆይ፣ እኔ ድሃ ነበርኩ፣ በአንተ እጅግ ባለጠጋ ሆንኩ። እኔ አረማዊት ነበርኩ፣ በእውነት ሁሉን ወደ ፈጠረ ወደ እግዚአብሔር መለስከኝ። ጸሎትህ አጋንንትንና የሰይጣንን ጭፍሮች ሁሉ የሚቃወም ነበር። ይህንን ሁሉ ተአምራት በክርስቶስ ስም ካደረግህ በኋላ ጌታዬ፣ ለአጵሎን ልትሰግድ ትሄዳለህን? ከአንተ በኋላ የሚመጡትን የክርስቲያን ወገኖችንስ ታሳፍራቸዋለህን? እያለች ጮኸች። ቅዱስ ጊዮርጊስም የዚችን ሴት ቃል በሰማ ጊዜ ስለ ሃይማኖቷ ጽናት ደስ አለው። በፊቷም ፈገግ አለና ልጅሽን ከትከሻሽ ላይ አውርደሽ ከምድር ላይ አስቀምጪው አላት። ባስቀመጠችውም ጊዜ ቅዱስ ጊዮርጊስ ሕፃኑን ጠርቶ ዓይንህን በከፈተልህ በኢየሱስ ክርስቶስ ስም ተነሳና በእግርህ ቁም ብያለሁ፣ ትእዛዜን ፈጽም አለው። ያን ጊዜም እግሮቹ ረድተውለት ተነሳ፣ ጆሮቹም ተከፈቱ። ወደ ቅዱስ ጊዮርጊስም መጥቶ እግሮቹን ሳመ። ቅዱስ ጊዮርጊስም በሕዝቡ ሁሉ ፊት ሕፃኑን አንተ ሕፃን፣ አንተን አዝዣለሁ፣ ሂድ ወደ አጵሎን ቤት ግባ፣ የማያውቅ የማያስተውል ዕውር፣ ዲዳ፣ ደንቆሮ አጵሎንን ፈጥነህ ና፣ የጌታችን የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራሃል በለው አለው። ያን ጊዜም ሕፃኑ ሄዶ ወደ ጣዖቱን ቤት ገብቶ ቅዱስ ጊዮርጊስን እንደላከው ተናገረ። ያን ጊዜም በጣዖቱ ላይ ያደረው ሰይጣን ደነገጠ። ሕፃኑም ምስሉን ና ብሎት ወጣ። ያን ጊዜም የናዝሬቱ ኢየሱስ ክርስቶስ ሆይ፣ ሁሉን ወደ አንተ አቀረብክ፣ ዕፀ መስቀልህ በተገለጠ ጊዜ የእኛ ባለጋራ ሆነ። አሁንም ደግሞ ባሪያህ ቅዱስ ጊዮርጊስን ባለጋራ አድርገህ አስነሳህብን። እርሱ ይቅርና ይህንን ሕፃን በእኛ ላይ አስነሳኸው እያለ መንፈስ ርኩስ ጮኸ። በጣዖት ላይ አድሮ የነበረው ጋኔን ይህንን ከተናገረ በኋላ ከመንበሩ ተወርውሮ ወጥቶ ሕፃኑን ተከተለው። ሕፃኑም ያጣድፈው ነበር። መጥቶም በቅዱስ ጊዮርጊስ ፊት ቆመ። ቅዱስ ጊዮርጊስም ጣዖቱን አንተ በምስል ውስጥ የምትናገረው በእውነት የአረመኔዎቹ የከሃዲዎቹ አምላክ አንተ ነህን? አለው። በምስል ውስጥ ያለው የሰይጣን መንፈስም ጌታዬ፣ ትንሽ ቆየኝ፣ ሁሉንም ልንገርህ አለው። ቅዱስ ጊዮርጊስም በል ተናገር አለው። እኔ ሰይጣን ነኝ እንጂ አምላክ አይደለሁም። ቅዱስ ጊዮርጊስ ወይ ታውቀኛለህ ወይስ አታውቀኝም? አለው። ቅዱስ ጊዮርጊስም አላውቅህም አለው። ነገር ግን ተወኝ፣ በዓለም የኖርሁበትን የተገለጠውን ሥራዬን እነግርሃለሁ አለው። ቅዱስ ጊዮርጊስም ተናገር እሰማሃለሁ አለው። መንፈስ ርኩስም መልሶ እግዚአብሔር ሰማይን ምድርን በፈጠረ ጊዜ በምስራቅ በኩል ገነትን በተከለም ጊዜ በአምሳላችን በአርአያችን ሰውን እንፍጠር አለ። ሰውንም በእጁ ከመሬት አንስቶ ፈጠረው። ፈጥሮም መላእክትን በእጄ ለፈጠርኩ ስገዱ አላቸው። ያን ጊዜ ሚካኤል ተነስቶ እንደ ትእዛዙ ሰገደ። እኔ ግን የእውነት ፈራጅ የእግዚአብሔርን ትእዛዝ እምቢ አልኩ። በትዕቢቴ አምላክን ልገዳደር አስቤ በተፈጥሮ ለምቀድመው እንዴት እሰግዳለሁ አልኩት። የአምላክን ትእዛዝ ባፈረስኩ ጊዜ ሰማይ ተዘጋብኝ፣ ፈጣሪዬ ከእርሱ ዘንድ አሳደደኝ። በድንጋይ ላይ እንደሚወርድ ዝናብ ከማዕረጌ አውርዶ ጣለኝ። ከጓደኞቼ በታች ሆንኩ፣ ወደ ምድር ጣለኝ፣ በሰማይም ዳርቻ አስቀመጠኝ። ክብሬም ይህ ነው፣ እስከ ሦስተኛው ሰማይ እወጣለሁ፣ ከእግዚአብሔር የወጣውን ትእዛዝ እሰማለሁ። ሰውን እቃወም ዘንድ ያልሰማሁትን እናገራለሁ፣ እነርሱም ያምኑኛል። ብዙ ወገኖችን አጠፋለሁ፣
እግዚአብሔር ከማዕረጌ አዋረደኝ። እግዚአብሔር ከማዕረጌ ባዋረደኝ ጊዜ እግዚአብሔር ሰውን ፈጥሮ በገነት ሲያኖረው በገነት ካለው ሁሉ ዛፍ ብላ፣ በገነት መካከል ካለው ዛፍ ግን አትብላ፣ ከእርሱ የበላህ እንደሆነ ትሞታለህና ብሎ እንዲያዘዘው አሰብኩ። ስለዚህ ሴቲቱን ከባሏ ጋር እንድታስት እባብን አነሳሳዋት። እኔም ይህችን ዛፍ ለዓይናቸው ያማረች ለአፋቸው የጣፈጠች አደረግኋት። ከእሷም በልተው የእግዚአብሔርን ትእዛዝ አፈረሱ። እግዚአብሔርም በእነሱ ፈረደባቸው፣ ከገነትም አወጣቸው። ከዚህ በኋላ በጣዖት አደሩ። ሰዎችም ጣዖትን እንዲያመልኩ ለእጃቸው ሥራም እንዲሰግዱ አደረግኳቸው። ዳግመኛም ወደ ቤተ ክርስቲያን ደጅ ሄጄ ሰው በበደለ ጊዜ ካህኑም በአንቀጸ ቤተ ክርስቲያን ሆኖ ንስሐውን እንዲፈጽም በአዘዘው ጊዜ ወደ ወጥመዴ እስክስበው ድረስ በልቡ ክፉ ሐሳብ አሳድርበታለሁ። በዘገየም ጊዜ ወደ ሥራዬ እስኪገባ ድረስ ልዩ ልዩ ሐሳብ አሳድርበታለሁ። በቤተ እግዚአብሔር የሚያገለግሉትን አስታቸዋለሁ። ካህን ፈጥኖ ስርየተ ኃጢአት ካልሰጣቸው አእምሯቸውን አሳጣቸዋለሁ፣ ወደ ሌላ አምላክም እወስዳቸዋለሁ። እግዚአብሔር ሰዎችን ከፍ ከፍ እንዲያደረጋቸው እኛንም ከምድር በታች እንደጣለን በአየን ጊዜ ለሰው ልጆች ጠላት ሆን። ወደ ሲኦል ጥልቅ ጉድጓድም ከእኛ ጋር እናወርዳቸው ዘንድ እግዚአብሔርን እንዲክዱ ለእኛ እንዲሰግዱ እናደርጋቸዋለን አለው። ቅዱስ ጊዮርጊስም መልሶ አንተ ወራዳ ጎስቋላ፣ አንተ በፈቃድህ ክብርህን እንደጣልክ ጨለማን እንደወደድህ ራስህ ተናግረሃል። እግዚአብሔር በአርአያው ለፈጠረው ፍጥረት ባለጋራ ሆነሃል። ለሰዎችም ነፍስ ለምን ወጥመድን ትዘረጋለህ? ወደ ሲኦል ጥልቅ ጉድጓድ ከአንተ ጋር ልታወርዳቸው ትፈልጋለህን? አለው። በምስል ያደረ ሰይጣንም መልሶ የሰማይን ጽናት፣ የከዋክብትን ብልጭታ፣ የፀሐይን ሥርዓት፣ የጨረቃን ስነ ጥበብ በፈጠረ ምያለሁ። ስልጣን ቢኖረኝስ ከኔ ጋር በተነጋገርክ ጊዜ ሰውነትህን ባጠፋኋት ነበር አለው። ቅዱስ ጊዮርጊስም አንተ ጎስቋላ ብዙ ጊዜ ፈተንከኝ፣ ነገር ግን በጌታዬ በኢየሱስ ክርስቶስ ኃይል ምንም መግቢያ መንገድ አላገኘህብኝም። ነገር ግን ደፍረህ በእኔ ላይ ስለተናገርክ እንዴት ተናገርኩ፣ በእግዚአብሔር ቅጣትህን ተቀበል። አንተ ርኩስ፣ አፏን ከፍታ ዳታንና አቤሮንን እንደዋጠቻቸው ያደረገ አምላክ የአንተንም ነፍስ እንደነሱ አፏን ከፍታ እንድትውጥህ ያድርጋታልና። ከዚህ በኋላ ኃያሉ ቅዱስ ጊዮርጊስ ምድርን በእግሩ ረገጣት። ያን ጊዜም ተከፍታ በሕዝቡ ፊት አጵሎንን ዋጠችው። መንፈስ ርኩስም አንተ ጣዖት፣ በአንተ ላይ ከአደረው ሰይጣን ጋር ስለ አሳትካቸው ከእግዚአብሔር ስለለያቸው ነፍሳት መልስ እንድትሰጥ ወደ አሉበት ወደ ሲኦል አዘቅት ሂድ ውረድ አለው። ያን ጊዜም በሕዝቡ ሁሉ ፊት ወደ ሲኦል አዘቅት ወረደ። እስከ ዕለተ ምጽአትም ወደ ሲኦል እንዲወድቅ አዘዘ። ከዚህ በኋላ ቅዱስ ጊዮርጊስ ተነስቶ አዴብ ገዝቶ ወደ አጵሎን ምኩራብ ገባ። ከጣዖት ቤት የምትኖሩ መናፍስት ርኩሳን ሆይ ውጡ ብሎ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማተበ። ጌታዬ ኢየሱስ ክርስቶስ አዞኝ በቁጣ ከምድር ገጽ ላጠፋችሁ የመጣሁ እኔ ጊዮርጊስ ነኝ ብሎ ያመልኳቸው የነበሩትን የተረፉትን ርኩሳን ጣዖታት አማተበባቸው። ያን ጊዜ ጣዖታት ደንግጠው ከምኩራባቸው ወድቀው ትቢያ ሆኑ። መልአከ እግዚአብሔር ደምስሷቸዋልና በጣዖት አድረው የነበሩ አጋንንትም ሸሹ። ቅዱስ ጊዮርጊስም ይህንን አይቶ ደስ አለው። የጣዖት ቤቱ ካህናት ግን አምላኮቻቸው እንደተደመሰሱ ባዩ ጊዜ ልብሳቸውን ቀደው ወደ ነገሥታቱ ሄደው የሆነውን ሁሉ ነገሯቸው። ንጉሡም ጽኑ ቁጣ ተቆጣ፣ ጭፍሮቹንም ላከ። ቅዱስ ጊዮርጊስን አስረው ወደ ነገሥታቱ አመጡት። ሕዝቡ ሁሉ በቅዱስ ጊዮርጊስ አምላክ በማመን የቆረጥን ነን እያሉ እየጮኹ ተከተሉት።